ሀገር ናት፣ ግን ደግሞ መንግስት የላትም። ከ17 ሚሊዮን በላይ ዜጎች ያላት ሀገር ብትሆንም መንግስት ሳይኖራት ከ20 ዓመት በላይ ኖራለች። በመላው ሀገሪቱ ስልጣን ያለው አንድ ወጥ መንግስት አልነበረም። ፖሊስ፣ መከላከያ ሰራዊት፣ የህግ መዋቅር፣ ውሃና መብራት የሚያቀርብ የመንግስት ተቋም፣ የመንግስት ሆስፒታልና አየር መንገድ ብሎ ነገር አይታወቅም። 17 ሚሊዮን ህዝብ የሚመራው በጎሳ ሽማግሌዎች፣ በነጋዴዎችና ጉልበት ባላቸው የተለያዩ ታጣቂ ኃይሎች ነበር። ዓለምን ያስገረመው መንግስት በሌለባቸው በእነዚህ ዓመታት ውስጥ ኢኮኖሚን ጨምሮ የሀገሪቱ አንዳንድ ዘርፎች ከመንግስት ዘመን ይልቅ በተሻለ ሁኔታ ማደጋቸው ነው። እኛ የምናውቃት ማለቂያ በሌለው የእርስ በርስ ጦርነት፣ ሰላም ሆነች ሲባል ድንገት በሚፈነዳ ጥቃት ሕፃናትና ሴቶች ከትምህርት ቤት ታፍነው የሚታገቱባት የአሸባሪዎች መፈንጫ ሆና ነው። የዛሬ መልኳን ግን እንዳያዩ ከ40 ዓመት በፊት እሷን ነው ማየት የተባለላት ሀብታም ሀገር ነበረች። ከሞሮካዊ ተጓዥ ኢብኑ ባቱታ እስከ ቻይናዊው አሳሽ ዜንጌ ድረስ የዜጎቿን ሀብት፣ የሀገሪቱን ውበት ቃላት እስኪያጥራቸው ጽፈዋል። በየዘመናቱ ከስልጣኔዋ ጋር የሚተካከል ስም ሲፈለግላት ነው የኖረው። የአፍሪካዋ ሮም፣ የአፍሪካዋ ስዊዘርላንድ፣ የህንድ ውቅያኖስ እንቁ ብቻ ያልተባለችው የለም። ዛሬ ሀብታም ነን ለሚሉት ሳውዲ አረቢያ፣ ኳታርና ዩናይትድ አረብ ኤምሬት የሚበሉትን ምግብ የምትልክላቸው የግብርና ምርቶቿ በጨረታ በአውሮፓና አሜሪካ ማዕድ ላይ የሚቀርብ፣ በአፍሪካ ከፍተኛ የተማረ ዜጋ የነበራት በጨርቃ ጨርቅ ምርቶች በአውሮፓ፣ በዕጣን ቅመማ ቅመምና ከርቤ ደግሞ በዓለም የምትታወቅ የነጋዴዎች ሀገር ነበረች። አፍሪካ ውስጥ ካሉ ግዙፍና ዘመናዊ የጦር ኃይሎችም አንዱ ነበራት። የአቪዬሽን ኢንዱስትሪዋ ከአፍሪካ ከቀዳሚዎቹ ነበር ሩቅ ቢመስልም ይህንን የፍስሐ ህይወት ይኖሩ የነበሩ ልጆቿ ዛሬም በህይወት አሉ። የሌለው ያ የድሎት ዘመን ነው። እድሜ በልቼ ካልሞትኩ ላለው የማይነካውን ለነካው መሪዋ ይሁንና በ40 ዓመታት ውስጥ ብቻ ዓለም ከሚያውቀው የከፍታ ህይወት ወርዳ ጥቂት የማይባሉ ዜጎቿ ተሰደው በክፉ የምትነሳ ድሃ ሀገር ሆናለች። ሶማሊያ ገብተናል። የፑንቶች ምድር፣ የአፍሪካ ሀብታም የነበረችው ሀገር፣ በዘመናዊነቷ በውበቷና በሰላሟ የአፍሪካዋ ስዊዘርላንድ ነበር የምትባለው። ለመሆኑ የማናውቃት ሀገር ሶማሊያ ማናት? በዛሬው ፕሮግራማችን እንጨዋወታለን። ኑሮ በሶማሊያ እያለን ከሀብታም ሀገርነት ለውድቀቷ ምክንያት እስከሆነው የግሬት ሶማሊያ ፕሮጀክት ከፈረንጆቹ 1991 እስከ 2012 ድረስ ለ20 ዓመታት ያሳለፈችውን መንግስት አልባ ህይወት፣ የዜጎቿን አኗኗር በሰፊው እናያለን። አብራችሁን ቆዩ። ዓለማችን ላይ ወሳኝ ስትራቴጂካዊ አቀማመጥ አላቸው ከሚባሉ ጥቂት ሀገራት ሶማሊያ አንዷ ናት። ከ637000 ስኩዌር ኪሎ ሜትር በላይ ስፋትና ከ18 እስከ 20 ሚሊዮን የሚቆጠሩ ዜጎች አሏት። ከአፍሪካ በባህር በር ስፋት የሚስተካከላት ሀገር የለም። በገልፍ ኦፍ ኤደንና በህንድ ውቅያኖስ ላይ የተዘረጋ ከ3330 ኪሎ ሜትር በላይ የባህር በር አላት። የህንድ ውቅያኖስ እንቁ እየተባለች ነው የምትጠራው። የዓለም 12 ከመቶ የንግድ መርከብ፣ ከ20 እስከ 30 ከመቶ የነዳጅ ጫኝ መርከቦች በሶማሊያ ደጃፍ በኩል አልፈው ወደ ሜዲትራኒያን ባህር ይገባሉ። የነጋዴዎች ሀገርም ትባላለች። ሶማሊያ በታሪክ ዕጣንና ከርቤን ለዓለም ገበያ በማቅረብ የመጀመሪያዋና ዋነኛዋ ሀገር ነበረች። በጥንታዊው የግብፅ ስልጣኔ ወቅት ፈርዖኖች ለቤተ መቅደስ አገልግሎት የሚውል ዕጣን ለመግዛት ወደ ሶማሊያ ይመጡ ነበር። ዛሬም ድረስ ሶማሊያ የዓለማችን ከፍተኛውን ጥራት ያለውን ዕጣን በማምረት ትታወቃለች። ሶማሌዎች በባህር ላይ ንግድ የተካኑ ነበሩ። በኤደን የተባሉ በህንድ ውቅያኖስ ላይ ረጅም ርቀት ለመጓዝ አስተማማኝ የነበሩ የመጀመሪያዎቹን የንግድ መርከቦች ፈጥረዋል። አውሮፓ፣ እስያና አፍሪካን በንግድ ያስተሳሰረች በተለይም በቁም እንስሳት ንግድ የምትታወቅ ሀገር ናት። ዓለማችን ላይ የሶማሊያን ያህል ብዙ ግመል ያለው ሀገር የለም። ግመል ለሶማሌዎች የሚጣል የሌለው ሀብታቸው ነው። ቢታመሙ የግመል ሽንት ፍቱን መድኃኒት እንደሆነ ያምናሉ። የግመል ወተት ለወደዱት ሁሉ የሚጋብዙት መጠጣቸው ነው። ስጋው ይበላል፣ ቢሸጥ ዶላር ያስገባል። ካሳና ጥሎሽም በግመል ነው የሚወጣው። በዚህ ምክንያት የአንድ ሰው ሀብት የሚለካው ባለው የግመል ብዛት ነው። የገጣሚዎች ምድርም ትባላለች። በባህልና በስነ ጽሑፍ ረገድ የወጣላት ስም ነው። ግጥም በሶማሊያ ማህበረሰብ ውስጥ ትልቅ ቦታ ያለው ከፖለቲካ እስከ ፍቅር የሚነገርበት ጥበብ ነው። በግጥም ምክንያት የጎሳዎች ጦርነት ሊነሳ፣ በግጥም ምክንያት የተነሳው ጦርነት ሊበርድ ይችላል። በፖለቲካው ዘርፍ ሶማሊያ በአፍሪካ ታሪክ ውስጥ ትልቅ አሻራ አላት። ዛሬ ላይ ከጸጥታ ጋር ተያይዞ በመጥፎ ስሟ የሚነሳ ሀገር ብትሆንም አፍሪካ ውስጥ የመጀመሪያዋ ሰላማዊ ስልጣን ሽግግር ማድረግ የቻለች ሀገር ነበረች።
አብዛኛዎቹ የአፍሪካ መሪዎች ስልጣን ላይ በኃይል ለመቆየት ወይም በወታደራዊ መፈንቅለ መንግስት ለመውረድ በሚገደዱበት ወቅት ሶማሊያን ከነጻነቷ ዕለት ጀምሮ ለ7 ዓመታት ማለትም እስከ 1967 ያስተዳድሩ የነበሩት የሶማሊያው የመጀመሪያው ፕሬዝዳንት አደን አብዱሌ ኡስማን ወይም አደናድ ይባላሉ። እኚህ የመጀመሪያው ፕሬዝዳንት በ1967 በተካሄደው ምርጫ ይሸነፋሉ። እንደ ማንኛውም አፍሪካዊ መሪ ምርጫውን አጭበርብረው በግድ ስልጣን ላይ ይቆያሉ ተብለው ሲጠበቁ እሳቸው ምንም አይነት ተቃውሞ ሳያሳዩ ሽንፈታቸውን በጸጋ ተቀበሉ። ስልጣናቸውንም በሰላማዊ መንገድ ለተተኪው አስረክበው ከህዝባቸው ጋር ተቀላቅለው መኖር ጀመሩ። ይህ ድርጊት በአፍሪካ አህጉር የመጀመሪያው በምርጫ የተሸነፈ መሪ ስልጣኑን በሰላማዊ መንገድ ሲያስረክብ የታየበት ክስተት ነው። በዚህ ምክንያት ህዝባቸው የሀገር አባት ብሎ ሰየማቸው። ዛሬ በሞቃዲሾ የሚገኘው ዓለም አቀፍ ኤርፖርት አደናድ ኢንተርናሽናል ኤርፖርት ተብሎ የተሰየመው እሳቸውን ለመዘከር ነው። በፈረንጆቹ 1960ዎቹና 70ዎቹ ዓመታት የሶማሊያ ወርቃማ ዘመን ነበሩ። የአፍሪካዋ ስዊዘርላንድ እየተባለች የምትጠራባቸው ዓመታት ናቸው። በእነዚህ ዓመታት ሶማሊያ አፍሪካ ውስጥ ካሉ ግዙፍና ዘመናዊ የጦር ኃይሎች አንዱ ነበራት። የራሷን የጽሕፈት ፊደል በማስተዋወቅ አፍሪካ ውስጥ ካሉ ሀገራት ከፍተኛ የተማረ ዜጋ ቁጥር አስመዝግባለች። በኢንዱስትሪዎቿ ስኳር፣ ጨርቃጨርቅና ስጋ እያመረተች የመካከለኛው ምስራቅና የአውሮፓን ገበያ ተቆጣጥራም ነበር። የሶማሊያ አየር መንገድ በአፍሪካ ውስጥ ካሉ ምርጥና ዘመናዊ አየር መንገድ አንዱ በመሆኑ በብዙዎች ተመራጭ የሆነበት ጊዜ ነው። በወቅቱ መንግስት ለዜጎች የሚያደርገው ድጋፍ በአፍሪካ ቅንጦት አስብሎትም ነበር። የሶማሊያ ዜጎች ነፃ ትምህርት፣ የጤና አጠባበቅና የመኖሪያ ቤትና የመሬት ድጋፍ ይደረግላቸው ነበር። ጎበዝ ተማሪዎች በነፃ የትምህርት ዕድል ወደ ጣሊያን፣ ሶቪየትና አሜሪካ ይላካሉ። የመማሪያ ቁሳቁስ ከዩኒፎርም እስከ እርሳስ መንግስት በነፃ ያድላል። ገበሬዎች ነፃ ለም መሬትና ትራክተርን ጨምሮ የእርሻ መሳሪያዎች ድጋፍ ይደረግላቸው ነበር። መንግስት እንደ ስኳር፣ ዘይትና ዱቄት ያሉ የምግብ ዋና ዋና ግብዓቶች ላይ ከፍተኛ ድጎማ ስለሚያደርግ ዋጋቸው በጣም ርካሽ ነበር። የተረጋጋ ምንዛሬ ስለነበራት የኑሮ ውድነቱ ያን ያህል አልነበረም። የቁም እንስሳት ኤክስፖርት ዋነኛ ገቢዋ ነው። ለሳውዲ አረቢያና ለሌሎች የባህረ ሰላጤው ሀገራት ከፍተኛ መጠን ያለው በግ፣ ፍየልና ግመል በመላክ የአንደኝነትን ደረጃ ይዛ ነበር። በግብርና ምርቶቿ በተለይም ሙዝ በማምረት የምስራቅ አፍሪካ ትልቋ የሙዝ ላኪ ሀገር ነበረች። የሶማሊያ ሙዝ በጥራትና ጣዕሙ የታወቀ ስለነበር ወደ አውሮፓና አረብ ሀገራት በብዛት ይላካል። ሶማሌዎች ሙዝ ይወዳሉ። በሶማሊያ ምግብ ቤት ውስጥ ገብተው ስጋ፣ ሩዝ፣ ፓስታም ሆነ አሳ ቢያዙ ሙዝ አብሮ ይቀርብሎታል። እኛ ያለመድነው ቢሆንም እነሱ ግን ማዕድ ያለ ሙዝ ምኑን ምግብ ሆነ ይላሉ። በ1970ዎቹ መጀመሪያ ላይ የባህረ ሰላጤው ሀገራት ገና የነዳጅ ሀብታቸው በማደግ ላይ ነበር። በወቅቱ ሶማሊያ በኢኮኖሚ ከነሱ የተሻለች የተደራጀ ግብርና፣ ወታደራዊ ኃይል፣ ጠንካራ አየር መንገድና የባህር ትራንስፖርት የነበራት ሀገር በመሆኗ የምግብ ዋስትናቸውን የሚያረጋግጡባት ዋነኛ የንግድ አጋራቸው ነበረች። ዛሬ ላይ ሁኔታው የተገላቢጦሽ ሆኖ እነዚህ ሀገራት ለሶማሊያ ሰብአዊ እርዳታና ድጋፍ የሚያደርጉ ሆነዋል። የዚህ ውድቀት ዋነኛው ምክንያት ግሬት ሶማሊያ ፕሮጀክት ይባላል። በሶማሊያ ታሪክ ውስጥ መሐመድ ዚያድ ባሬ እጅግ አወዛጋቢው መሪ ናቸው። ለሶማሊያ ሀያልነትም ውድቀትም ምክንያት ሆነዋል። ስለ ሶማሊያ ወርቃማ ዘመን ካነሳን እድሜ ለሳቸው መባሉ አይቀርም። ሶማሊያ በዘመናዊ መሰረተ ልማት፣ በወታደራዊ ኃይልና በኢኮኖሚ የገነነች ሀገር እንድትሆን ያደረጉ፣ ዜጎቿም ዛሬ ድረስ የማይረሱትን የድሎት ህይወት እንዲኖሩ ያስቻሉ መሪ ናቸው። ሀገራቸውን በሚገባ እንደለወጡ ያመኑት መሪ ከእሳቸው በፊት ይቀነቀን የነበረውን የግሬት ሶማሊያ ፕሮጀክት እውን ለማድረግ ተነሱ። ነገሩ እንዲህ ነው። ዓለማችን ላይ የሶማሌዎችን ያህል አንድ ቋንቋ፣ አንድ ባህልና ሃይማኖት ያለው ማህበረሰብ ማግኘት ይከብዳል። ሶማሌዎች በጎሳ ይከፋፈሉ ይሆናል እንጂ በመካከላቸው የባህልም ሆነ የሃይማኖት ሰፊ ልዩነት አይስተዋልም። ቅኝ ገዢዎች ወደ ምስራቅ አፍሪካ ከመምጣታቸው በፊት እነዚህ ሶማሌዎች ከኬንያ፣ ጅቡቲና እስከ ኢትዮጵያ በተዘረጋ ሰፊ ሱልጣኔት ስር ይተዳደሩ ነበር። በኢትዮጵያ ውስጥ ትልቅ ግዛትና ተጽዕኖ የነበረው የአዳል ሱልጣኔት አንዱ ነው። በቅኝ ግዛት ወቅት ሶማሌዎች ለአምስት ተከፈሉ። የጣሊያን ሶማሊያ፣ የብሪቴን ሶማሊያ፣ የፈረንሳይ ወይም የጅቡቲ ሶማሊያ፣ የኢትዮጵያ ሶማሊያ እና የሰሜን ምስራቅ ኬንያ ሶማሊያ ይባላሉ። የግሬት ሶማሊያ ፕሮጀክት ዓላማ
እነዚህን 5 የተበታተኑ ሶማሌዎች በአንድ ባንዲራ በአንድ መንግስት ስር የማድረግ ጉዞ ነው። በ1954 የወጣው የሶማሊያ ባንዲራ መሃል ላይ ያለችው ባለ 5 ማዕዘን ኮከብ 5ቱን ግዛቶች የምታመለክት ናት። እንደ ኢሮፓውያን አቆጣጠር በ1960 የፕሮጀክቱ የመጀመሪያ ስኬት ነበር። የብሪቴን ሶማሌላንድ እና የጣሊያን ሶማሊያ ማለትም የዛሬዋ ሶማሌላንድ እና ሶማሊያ አንድ ሀገር በመሆን ሶማሊያ ሪፐብሊክን መሰረቱ። የኢትዮጵያ ሶማሊያ፣ የጅቡቲና የኬንያ ሶማሌዎች ቀርተዋል። ከሶስቱ አንዱ ለቅልቅል ሲጠበቁ ኢትዮጵያ ውስጥ ንጉሱ ወርደው ደርግ ስልጣን በመያዙ የተለያዩ ቀውሶች ነበሩ። ይህ ጥሩ አጋጣሚ የሆነለት የዚያድ ባሬ መንግስት በ1977 የኦጋዴን ጦርነትን ጀመረ። በኃይል የኢትዮጵያ ሶማሌዎችን አንድ ለማድረግ እርምጃ ወሰደ። የአፍሪካ ቀንድን የፖለቲካና የታሪክ አቅጣጫ በመቀየር እጅግ አስከፊ የአንድ ዓመት ጦርነት በኋላ የዚያድ ባሬ መንግስት ተሸነፈ። ጦርነቱ የሶማሊያን ኢኮኖሚ ክፉኛ ጎዳው። በዚህ ጦርነት ላይ ሶቪየት ህብረት መጀመሪያ ለዚያድ ባሬ መንግስት ብታደላም በኋላም ለኢትዮጵያ በመወገንና 15000 የሚቆጠሩ የኩባ ወታደሮች ከኢትዮጵያ ጎን ተሰልፈው በመዋጋታቸው ለሶማሊያ ኪሳራው ብዙ ነበር። በዛው በ1977 ዓመት ጅቡቲ ነፃነቷን ብታገኝም ሪፐብሊክ ኦፍ ሶማሊያን ከመቀላቀል ይልቅ የራሷን ሀገር ለመመስረት ወሰነች። የአፍሪካ አንድነት ድርጅት የአፍሪካ ሀገራት የቅኝ ግዛት ድንበሮች መከበር አለባቸው በሚለው ህግ ላይ በመስማማቱ የኢትዮጵያን፣ ጅቡቲና የሰሜን ኬንያን ሶማሌዎች ባሉበት እንዲሆኑ አስቻላቸው። ከኢትዮጵያ ጋር የነበረው የኦጋዴን ጦርነት ከፍተኛ የኢኮኖሚ ኪሳራ በማምጣቱ የዚያድ ባሬ መንግስት ከፍተኛ ተቃውሞ ደረሰበት። እንዳውም አንድ ሆና የነበረችው ሪፐብሊክ ኦፍ ሶማሊያ ራሷ ሶማሌላንድ እና ሶማሊያ በሚል ተከፋፈለች። በ1991 ተቃውሞ የበዛባቸው ዚያድ ባሬ በአማጽያኑ ስልጣናቸውን ተነጥቀው ወደ ናይጄሪያ ተሰደዱ። አንድ ሀገር መንግስት ባይኖራት በመንግስት የሚቀርቡ አገልግሎቶች ማለትም ቴሌኮም፣ ውሃና መብራት፣ ማዕከላዊ ባንክ፣ ወታደራዊ ኃይል፣ ከተማ ውስጥ ደህንነት የሚያስጠብቅ ፖሊስና ሌሎችም ድንገት ቢቋረጡ የሀገሪቱ ጣፋንታ መፍረስ ይሆናል። በሶማሊያ የታየው ግን ከዚህ ተቃራኒ ሌላ ታሪክ ነው። ከዚያድ ባሬ መውደቅ በኋላ የሶማሊያ ማዕከላዊ መንግስት ፈረሰ። ዜጎች ቀጣዩን 21 ዓመታት ያለ መንግስት መቆየት ነበረባቸው። በእነዚህ ጊዜያት ታዲያ ሶማሌዎች አንድ ህዝብ ሃይማኖትና ባህላዊ መርሆን ካከበረ መንግስት ባይኖር እንኳን ሊደርስበት የሚችለውን ስኬት ለዓለም አሳዩ። መንግስት በሌለበት ሁኔታ የሶማሊያ ህዝብ ህይወቱን ለመምራት 3 ወሳኝ ስርዓቶችን አደራጀ። መንግስት የሌለባት ሀገር ማለት አባወራ የሌለበት ቤት ማለት ነው። ሁሉም እንደፈለገ ይፈነጭበታልና ሰላምና መረጋጋትን ማስፈን ያስቸግራል። ለዚህ ደግሞ ሶማሌዎች ለሺህ ዓመታት ጠብቀው ያቆዩት ኸይር የተሰኘ ባህላዊ የአስተዳደር ስርዓት አላቸው። በዚህ ስርዓት መሰረት እያንዳንዱ ጎሳ በተመረጡ ሽማግሌዎች ይመራል። እነዚህ ሽማግሌዎች የጎሳው ዳኛ በመሆን ግጭቶችን ይፈታሉ፣ ካሳ ያስከፍላሉ፣ ግዛታቸውንና የህዝባቸውን ሰላም ለማስጠበቅ ህግ ያወጣሉ። አልፎም የንግድ ስምምነቶች እንዲከበሩ ጥብቅ ቁጥጥር ያደርጋሉ። ይህ ስርዓት ሶማሌዎች ከዘመናዊነት በፊት ይጠቀሙበት የነበረ ሺህ ዓመታትን ያስቆጠረ ስርዓት ነው። በመንግስት መዋቅር ላይ ሳይሆን በማህበረሰብ ስምምነት ላይ የተመሰረተ በመሆኑ ለብዙ ዓመታት ሰላምን ለማስጠበቅ ውሏል። በዚህ ስርዓት ውስጥ ታዲያ ሃይማኖታዊ እሴቶችና መርሆች መጠበቅ አለባቸው። ለምሳሌ ማዕከላዊ መንግስት ባለመኖሩ ከሰራተኛው አካል ታክስ አይሰበሰብም። ነገር ግን የህዝቡን ኢኮኖሚ ለማሻሻል በሃይማኖታዊ መርሁ መሰረት ባለሀብቶች በየዓመቱ የሀብታቸውን 2.5 ከመቶ ምጽዋት ይለግሳሉ። ይህ ለድሃው ማህበረሰብ ህይወት ማሻሻያነት ይውላል። አንድ ሰው ቢቸገር በኢስላማዊ የሸሪዓ ህግ መሰረት ከወለድ ነፃ ብድር ከሀብታሞች እንዲያገኝ በሽማግሌዎቹ በኩል ይመቻችለታል። ትልቁ ችግር ህዝቡ ከመንግስት ሲያገኛቸው የነበሩትን አገልግሎቶች እንዴት ያገኛል የሚለው ነው። ለዚህ ደግሞ ብቸኛው መፍትሄ የመንግስትን ተቋማት በግሉ ዘርፍ መተካት ነው። ትምህርት ቤት፣ ሆስፒታል፣ መብራትና ውሃ፣ አየር መንገድን ጨምሮ በግሉ ዘርፍ ነጋዴዎች እንዲተኩ ተደረገ። ነጋዴዎቹ ፉክክር ውስጥ በመግባታቸው የመንግስት ታክስም ስለሌለባቸው የተሻለ ጥራት በአነስተኛ ዋጋ ማቅረብ ጀመሩ። በዚህ ወቅት ሶማሊያ በአፍሪካ ውስጥ እጅግ ርካሽና ቀልጣፋ የሞባይልና ኢንተርኔት አገልግሎት ያላት ሀገር ለመሆን በቅታ ነበር። ባንኮች በሌሉበት ወቅት ሶማሊያውያን በዓለም ዙሪያ ገንዘብ ለመላክና ለመቀበል የራሳቸውን እጅግ አስተማማኝ ስርዓት ፈጠሩ። ይህ ስርዓት በቴክኖሎጂና በመተማመን ላይ የተመሰረተ ሲሆን
ከለንደን እስከ ሞቃዲሾ ያለ አንዳች መጓተት ገንዘብ በደቂቃዎች ውስጥ ይደርሳል። ይሄ ደግሞ ዛሬ ላይ በአፍሪካ አንደኛ ያስባላቸውን የካሽለስ ሶሳይቲ እንዲፈጥሩ አስቻላቸው። ምናልባትም ሶማሊያን የሚያውቋት ከሆነ የኔ ቢጤ እርዳታ ጠያቂው ሳይቀር የሞባይል ባንኪንግ አማራጭ ያለው መሆኑን ታዝበው ይሆናል። መንግስት ባልነበረባቸው ጊዜያት የመንግስት አየር መንገድ ቢፈርስም እንደ ዳሎና ጁባ ኤርዌይስ ያሉ የግል አየር መንገዶች ተቋቁመው ህዝቡን ሲያገለግሉ ቆዩ። መንግስት የመብራት አገልግሎት መስጠት ሲያቅተው በአካባቢ ደረጃ ያሉ ነጋዴዎች የራሳቸውን ጄኔሬተሮች በመትከል በየሰፈራቸው መብራት መሸጥ ጀመሩ። በዚህ መንገድ የሀገሪቱ አንዳንድ ተቋማት መንግስት ከነበረበት ጊዜ በተሻለ ውጤት አስመዘገበ። ነገርየው ግን ስኬት ብቻ ሳይሆን ድክመቶችም ነበሩበት። ለምሳሌ ዛሬ የምንሰማው የቡድኖች የአሸባሪነት ጥቃት ያኔ የተጀመረ ነው። የተለያዩ ጎሳዎች በድንበር እየተጋጩ ብዙ ደም አፋሳሽ ጦርነቶችን አካሂደዋል። ሁለቱም ጎሳዎች የታጠቁ መሆናቸው ደግሞ ግጭቱን አስከፊ ያደርገዋል። በዚህ መንግስት አልባ ሁኔታ ሶማሊያ እስከ ፈረንጆቹ 2012 ቆይታለች። ሞቃዲሾ የሶማሊያ የልብ ትርታ ናት። የህንድ ውቅያኖስ እንቁ እያሉ ይጠሯታል። ከ1000 ዓመታት በላይ ያስቆጠረች የሶማሊያ ዋና ከተማ ናት። ጥንታዊ ዘመናዊነቷንና የቅንጦት መዳረሻ ስለመሆኗ ስሟ ይናገራል። ሞቃዲሾ የፋርስ ቃል ሲሆን መቃዕድና ሻህ ከሚል ሁለት ቃላቶች የተፈጠረ ነው። ጠቅላላ ያለ ትርጉሙ የሻሆቹ ወይም የንጉሶቹ መቀመጫ እንደማለት ነው። ሞቃዲሾ በነጭ አሸዋማ የባህር ዳርቻዎቿና ከነጭ ድንጋይ በተገነቡ ውብ ሕንፃዎቿ ትታወቃለች። በተለይም ከ1991 በፊት የነበራት ንጽህናና ዘመናዊነት ከአፍሪካ ቀዳሚ እንድትሆን አድርጓት ነበር። የሞቃዲሾን ጥንታዊነትና የንግድ ማዕከልነት በማስረጃ ማየት ከፈለጉ ሐማር ወይም በመባል ወደሚታወቀው የከተማዋ ጥንታዊ ሰፈር መምጣት ይኖርቦታል። እጅግ ጠባብ መንገዶች፣ ባለብዙ ፎቅ ጥንታዊ ቤቶችና ጥንታዊ መስጊዶች ያሉበት ቦታ ነው። ይህ ቦታ ሞቃዲሾ በመካከለኛው ዘመን ምን ያህል የበለጸገች የንግድ ማዕከል እንደነበረች ምስክር ነው። ሊዶ ቢች በዓለም ላይ ካሉ እጅግ ውብ የባህር ዳርቻዎች አንዱ ተደርጎ ይቆጠራል። ምንም እንኳን ሶማሊያ ውስጥ የውጭ ቱሪስቶች መጠን እጅግ አናሳ ቢሆንም ይህ የባህር ዳርቻ የከተማዋ ነዋሪዎች መዝናኛ ሆኗል። ሞቃዲሾ በካራ ማርኬት የተባለ ግዙፍ ገበያ አላት። ይህ ገበያ ከምግብ እስከ ዘመናዊ ቴክኖሎጂ የማይገኝበት ነገር የለም። ምንም እንኳን ሀገሪቱ ፈታኝ ጊዜያትን ብታሳልፍም የሞቃዲሾ ነጋዴዎች ባላቸው ጥንካሬና የፈጠራ ችሎታ ከተማዋን በንግድ እያሞቋት ይገኛሉ። የሙዚቃና የጥበብ አፍቃሪ ከሆኑ ዋበሪ የተሰኘ የኪነት ቡድን ስም አዲሶት አይሆንም። በምስራቅ አፍሪካ ትልቅ ተጽዕኖ ማሳደር የቻለ የጥበብ ቡድን ነው። ይህ ቡድን ለሶማሊያ የሙዚቃ አብዮት መፈንዳት ምክንያት ሆኗል። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።